ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም አበይት መረጃዎችን በማስቀደም ጀመርን። ፋኖ በወሎና ሸዋ ቀጠናዎች ባደረጋቸው ተጋድሎ ከፍተኛ ድል ሲያስመዘግብ አገዛዙ ንጹሃንን መጨፍጨፉ እንደቀጠለ ነው። ዝርዝር መረጃውንም ትሰሙታላችሁ። ህወሓት አዲስ ያወጣው ህግ አስመልክቶ የቀረቡበትን ክሶች ውድቅ አድርጓል። ማንንም አልሰማም ብሏል። ፋኖ ከህወሓትና ከኤርትራ ጋር ተጣምረው እያጠቃኑ ያሉት የብልጽግናው ጀነራል ለጦርነቱ ሚሳኤል እንደሚጠቀሙም ተናግሯል። ትሰሙታላችሁ። አሜሪካ በኢራን ላይ ጥቃት መፈጸሟን ስትገልጽ ኢራን በበኩሏ ያጸፋ ምላሽ መስጠቷን ገልጻለች። አድማጭ ተመልካቾቻችን ከመጨረሻው ድረስ አብራችሁ ልትቆዩ ከፈቀዳችሁ እነኝና መሰል መረጃዎችን በዝርዝር እናስደምጣችሁ ነው የሚሆነው። እስከ ፍጻሜው ድረስ አብራችሁን ቆዩ። በቅድሚያም አፋብን በወሎና ሸዋ ቀጠናዎች ባደረጋቸው ተጋድሎች ከፍተኛ ድል ሲያስመዘግብ አገዛዙ ንጹሃንን መጨፍጨፉ እንደቀጠለ ነው። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አሳምነው እስከ ሰም ሁለተኛ ኮር ነበልባል ክፍለ ጦር መብረቅ ሻለቃ በብልጽግናው ጥምር ላይ ታላቅ ገድል ፈጽሟል። ከምንጃር ሸንኮራ በኩል ተንቀሳቅሶ በዙ 23 በሞርተርና በድሽቃ ሽፋን እየሰጠ ወደ አራምቡቲ ቀበሌ ለመግባትና የነብር መብረቅ ሻለቃን ለማፈን የተንቀሳቀሰው ያገዛዙ ኃይል ክፉኛም ተመቷል። በዚህ ላስጨራሽ አውደ ውጊያ ጠላት ከባድ መሳሪያ ዙ 23 በፋኖ ድሽቃ በመመታቱ ወደ ኋላ ይዞ ለመመለስም ተገዶ በመሸነፉ ክፉኛም የተበሳጨው የብልጽግናው አገዛዝ አጸፋውን ወደ ንጹሃኖች አዙራል። በዚህም በድሽቃዎቹና በሞርተሮቹ የንጹሃኖችን መንደር በመደብደብ በሰባት ግለሰቦች ላይ ጉዳትም አድርሷል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያም ለሚዲያችን ማሳውቋል። በወሎ ግንባር በተካሄደው ተጋድሎ ደግሞ የሚኒሊክ እዝ አዶስ ጠላትን ወደ ገዥ ቦታ አስቦ በማስገባት ታላቅ ጀብድን ፈጽመዋል። የ106ኛ ኮር 22ኛ ክፍለ ጦርና 303ኛ ኮር 81ኛ ክፍለ ጦር በጥምረት ሰኔ 19 ቀን 2018 ዓ.ም ከጀግኖች መፍለቂያ መቄት ምድር ጠላትን ሲወቁ የአገዛዙ ሰራዊት በመድፍ ታግዞ ጠላት 12 ሰዓት ውጊያ የጀመረ ሲሆን እስከ ቀኑ 8 ሰዓት በዘለቀው ወደ ውጊያም በርካታ የጠላት ጥምር ሰራዊት ሙትና ቁስለኛ ተደርጓል። በመከላከያ ሰራዊት ሚኒሻና ፖሊስ ታግዞ ወደ ሞት ቦታው የገሰገሰው የወዴዱና በአዲን ቅጥረኛ ሰራዊት በመቄት ወረዳ ተራራዎች ላይ ሲደመሰስ ገሚሱ ቁስለኛ ተደርጎ ቀሪው ደግሞ ሞትና ቁስለኛ ሆኗል። የጠላት ሰራዊት በበኩሉም የመቄት ዛፍንና ምድርን በመድፍ ሞርተር 82 ሲደበድብ ውሏል። በዚህም የብልጽግና የአማራ ህዝብ የማጥፋት እንቅስቃሴ ከ11 ጊዜ በላይ የመድፍ ቅንቡላና 15 የሞርተር ቅንቡላ ሲወረውር የዋለው አገዛዙ በበርካታ የአርሶ አደር ንብረቶችና ዛፎች ጭምር ውድመት አድርሷል። በዚህም ውጊያ 17 የአገዛዙ ጦር ሲደመሰሱ 31 ቁስለኛ ሆነዋል። በተመሳሳይ በዚሁ በወሎ ግንባር በሚኒሊክ 35ኛ የጊራና ባለሽርጡ ክፍለ ጦር አርበኞች በወረባባ አቅጣጫ በሲልኮ አካባቢ በጃራ አቅጣጫ በጀባና በቂለና አካባቢዎች በአቅጣጫ በጃሮቻና በአብሮ አካባቢዎች በቡጫሌ አቅጣጫ በጉራባና ደባላ ጉባ እንዲሁም መርኮብ አካባቢዎች በጭፍራ አቅጣጫ በአሪ አካባቢ በኢራን አቅጣጫ በፋጅዝና ሩጋ እንዲሁም መንጥር አካባቢ በመርሳ አቅጣጫ እስከ አራዳ በሬ አካባቢ ድረስ የሸፈነው 3 ቀናትን የወሰደው ውጊያ በማድረግ የአገዛዙን ሰራዊት አሽመድምደው ታላቅ ድልም ተቀዳጅተዋል። የፋኖ አባላቱ የጠላትን ኃይል ስቦ በገባበትና ዙሪያውን ገባውን በመቆለፍ በወሰዱት በዚህ ከባድ እርምጃ 3 የሻለቃና የክፍለ ጦር እንዲሁም መስመራዊ የውጊያ ስምሪት ሰጪ አመራሮችን ጨምሮ 28 ያገዛዙ ወታደሮችም ተደምስሰዋል። 15 ወታደሮችም መቁሰላቸውም ተሰምቷል። ተጋድሎ በሚኒሊክ እዝ 101ኛ ኮር 35ኛ ክፍለ ጦር አርበኞች የጦር ረቂቅ ዕውቀት ደረጃ እንዲሁም የውጊያ ስስብል ታዋቂነቱና ፍጥነት በጉልህ የታየበትም ነው ተብሏል። የጦር ወንጀል የፈጸመው የአብይ አህመድ ኮሎኔሎች ተገደሉ ሲሉ የፋኖ አመራሩ ገለጹ። ጀነራሉ በበኩላቸው ኢትዮጵያውያን ያለን ፋኖ ከገንጣዮች ጋር ተቀናጀብን ሲሉም ከሷል። በአማራ ክልል አገዛዙ የከፈተውን የፋኖ ስትራቴጂክ ስፍራዎች የማጥቃት ዘመቻን ተከትሎ ከፍ ያለ ጉዳት እየተመዘገበባቸው የሚገኙ ውጊያዎች ቀጥለዋል። እነዚህ ውጊያዎች ደግሞ ወታደራዊ አመራሮች ጭምር እየተገደሉባቸው ያሉ ሆነዋል። ትናንት በጎጃም ቀጠና ደጋዳሞች የፋኖ ኃይሎች ገድለናቸውን ያሏቸው አንድ ኮሎኔል ክፍለ ጦር አመራርና ሌላ በኮሎኔል ማዕረግ ያሉ የስታፍ አባል ደግሞ የቅርብ ማሳያም ይሆናሉ። ከቋሪት እስከ ሰከላ ከደመጭ እስከ ማቻክል ድረስ ባሉ ስፍራዎች ላይ ያካለለ ዘመቻ ብልጽግና ጥምር ኃይል የሚለውን ሰራዊቱ ከወንድሞቹ ጋር እንዲዋጋ አድርጎም የሰውን የንብረትም ውድመትም ደርሶበታል።
ሞርተርን ጨምሮ በርካታ ቡድንና የነፍስ ወከፍ መሳሪያዎችን በታጣቂዎችም ተነጥቆ የተስተዋለበትም ሆኗል። በዚሁ በደጋዳሞት ቀጠና ኮሎኔሎች ሲገደሉም አሊያም ሲማረኩ የትናንትኑ የመጀመሪያም አይደለም። ከጥቂት ጊዜ በፊት በአካባቢው የተማረኩ አንድ ኮሎኔልም የብልጽግናው ስርዓት በአማራ ክልል ለ3 ዓመታት እያደረገ ያለው ጦርነት ከህዝቡ ጋር የሚደረግ ነው ሲሉም ገልጸው ወታደራዊ ሳይሆን ፖለቲካዊ መፍትሄ ይሰጠው ዘንድ መጠየቃቸው የሚዘነጋም አይደለም። ትናንት በተደረገው የቀጠና ውጊያ የተገደሉ ናቸው የተባሉ ወታደራዊ አዛዥ የእጅ ስልክ ላይ ተገኘ በሚል የፋኖ ኃይሎች ይፋ ያደረጉት አንድ ፎቶግራፍ ደግሞ መነጋገሪያ መሆኑን ቀጥሏል። የፋኖ ኃይሎች ቃል አቀባይ አስረስማራ አብይ አህመድ ኮሎኔል ሌሎች አሏቸው የመከላከያ ሰራዊቱ አመራሮች በአማራ ህዝብ ላይ እያካሄዱት ያለው ሁለንተናዊ ጦርነት ነው ሲሉም ያነሳሉ። ተሰራጨው ምስል መነሻ በማድረግ በጅምላ ጨራሽ መሳሪያ ከሚያደርሱት ጥፋት ባሻገርም በክልሉ ሴቶች ላይ የሚፈጸሙ ጥቃቶች ግን እምብዛም ያልተነገረ የጦር ወንጀል ድርጊታቸው ነው ሲሉም ያክላሉ። በክልሉ ሌላኛው ጠንካራ ውጊያ የተደረገበት ቀጠና ደግሞ የወሎ ቀጠና ሲሆን ራያ ቆቦ፣ ዞብል፣ ማመቄትና ሌሎች ስፍራዎች ላይ የተከናወነ ውጊያም ለዚህ አብነት ነው። በዚህ በወሎ ቀጠና ከተሰማሩ የአገዛዙ ዞች ውስጥ በሜጀር ጀነራል ተስፋዬ አያሌው የሚመራው 13ኛ አዛ አንዱ ሲሆን ላለፉት 3 ቀናትም ከባድ ውጊያ ላይ ነበርኩ የሚል መግለጫ አሰራጭቷል። ከላሊበላ በቅርብ ርቀት ከኩል መስክ ከአቡነ ዮሴፍ ያለው የፋኖን የጦር ሰፈርን ባደረኩት ኦፕሬሽን ተቆጣጠርኩት ይላል የነ ተስፋዬ ማብራሪያም። እነ ጀነራል ተስፋዬ አያሌውና መሰል የአገዛዙ ሰዎች ገዳም ገብቷል እየተለቀሙ ነው የሚሉትን ኃይል መልሰው ባደረግነው ኦፕሬሽን የጦር ቤዙነት ቀን እያሉ ሲገልጹም አዲስ አበባ ላይ ደግሞ የፊልድ ማርሻል አማካሪ አለምሸት ደግፌ ፋኖ ኢትዮጵያዊነቱን አጥቷል ይሉና ኦሮሚያን ሊገነጥሉ ከሚሰራው ሸኔ ጋር ተጣመረ ብለውም ያማርራሉ። በእርግጥም ከሰሞኑ በብልጽግናው መንደር ትልቁ ጉዳይ ፍጹም እንዳይገናኙ አድርገን ለየተናቸው የነበሩ ኃይሎች እንዴት በጋራ መቆም ጀምሮ የሚሉም ሆኗል። ይህ የኢትዮጵያ ጸረ አብይ አህመድ አገዛዝ ኃይሎች መቀራረብ ወደ ጋራ ኦፕሬሽን ካደገም ፍጻሜያችን ይሆናል የሚለው ደግሞ በዝግ ስብሰባ ሳይሆን በአደባባይም የሚቀርብ ንግግርም ሆኗል። እናም እንዲህ ያለውን ትብብር ለማክሸፍ ነጥሎ የመምታት ዘመቻዎች አካል የሆነው ውጊያ ከማከናወን እስከ መለያየት ፕሮፓጋንዳዎችም እየተከናወኑም ይገኛሉ። ራሳቸውን የኢትዮጵያዊነት ሰጭና ነሻ አድርገው የሚያቀርቡት የጊዜ ገዢዎች ሀገሩ ባለቤት ሲሆኑ የኦሮሞ ወጣቶች ገንጣይ ሲሉ መሰማታቸው የሀገሩ መስራች ሆኑ ተጋሮች ሂዱ ተገንጠሉ ሲሉ ማዳመጥ ሀገርን ከባንዳነት ሲመክት የኖረን የአማራን ሕዝብ ባንዳ በማለት ብቻ አይቆም እንዴት በጋራ ትቆማላችሁ እያሉ የኢትዮጵያን አብሮነትም ያወግዛሉ። ጀነራሉ ላለፉት 5 ዓመታት ለጦርነት የወጣው ወጪ እጅግ ከፍተኛ እንደሆነና ይህ ገንዘብ ለልማት ቢውል አገር በእጅጉ እንደሚጠቅም ገልጿል። አገሪቷ የሉና አደጋ ሲገጥማት ካፒታል ፕሮጀክቷን አዘጋጅታ ራሷን እንደምትከላከልም ተናግረዋል። በአንድ በኩል ለልማት የሚሆን $10 ቢሊዮን ፕሮጀክት አዘግቶ መዋጋትን የሚመርጥ መንግስት፣ በሌላ በኩል በ400 እና በ500 ቢሊዮን ብር አዲስ ቤተ መንግስት መገንባት እርስ በርሱ የሚጋጭና ግራ አጋቢ መሆኑ ዘጋቢውም ተችቷል። ይህ በእንዲህ እንዳለ የድርጅቱ ቃል አቀባይ ሚካኤል አሰገዶም የብልጽግና መንግስት ትግራይን ከቦ ዳግም ጦርነት ለመክፈት እየተዘጋጀ ነው ብለዋል። በቅርቡ የወጣው አዲስ የውትድርና አዋጅ የግዳጅ አፈሳ ሳይሆን ለክልሉ ህልውና አስፈላጊ ህጋዊ አሰራር ለመዘርጋት የወጣ ነው ሲሉም ተከላክሏል። ሌተናል ጀነራል ጻድቃን በበኩላቸውም በዶክተር ደብረጽዮን የሚመራውን የትግራይ አመራር ፋሽስታዊ ሲሉ የወቀሱ ሲሆን ያወጡት አዋጅም አስገዳጅና ጨቋኝ ቢሆንም ወጣቱ ግን እምቢ በማለት የትግራይ መከላከያ ሰራዊትን እየተቀላቀለ ወደ ቤቱ እየሸሸ ነው ብለዋል። በአዲስ አበባ የአሜሪካ ኤምባሲ በትግራይ ሰላም ሂደትን የሚያደናቅፉ አካላት በአስቸኳይ ከታለመው የፖለቲካ ውይይትና ከአፍሪካ የህብረት ጥረት ጋር እንዲተባበሩና የፕሪቶሪያው ስምምነት ማዕቀፍ ሙሉ በሙሉ እንዲተገበርም አሳስቧል። ጀነራል ኢመን መኮንን ጎረቤቶቻችን በጠላቶቻችን በጥርጣሬ ነው የሚያዩን፣ እርስ በርስ እንድንበላላም ይሰራሉ ሲሉም ፊልድ ማርሻል ብርሃኑ ጁላ ግን ከዚህ ቀደም የከበበን ወዳጅ ነው፣ ኤርትራን ብትሆን እኛን የምትወጋበት የፖለቲካ የኢኮኖሚ ምክንያት የላትም ማለታቸው በማነጻጸር በአመራሩ መካከል የፖለቲካ እይታ ልዩነት እንዳለም ዘገባው አመላክቷል። ዶክተር ጌዲዮን ጢሞቴዎስና አቶ ጌታቸው ረዳ የቀይ ባህር ጉዳይ የኢኮኖሚና የልማት እንጂ የሉና ወይንም የታሪክ ወሰን ጥያቄ እንዳልሆነ መግለጻቸው ጠቅላይ ሚኒስትር አብይ አህመድ ቀደም ሲል
ቀይ ባህር የተፈጥሮ ወሰናችን ነው፣ አስመራም ገብተር ኮሪደር እንሰራለን ካሉት ትርክት ጋር እንደሚጋጭም ተገልጿል። አቶ ጌታቸው ረዳ ከሰሞኑ የፕሬዝዳንት ኢሳያስን በተፈጥሮ መሞት እየጠበቅን ነው፣ እሳቸው ሲሞቱም የኤርትራን ጉዳይ ያበቃል ማለታቸው ተከትሎ የኤርትራ ማስታወቂያ ሚኒስቴር ምላሽም ሰጥቷል። ምላሹም የብልጽግና ስርዓት የመጨረሻው ተስፋ መቁረጥ ላይ መድረስ የሚጠቁም ነው ካለ በኋላም አቶ ጌታቸውን ሰካራም ሲል የፈረጀው ቀደም ሲል አቶ ጌታቸው ስለ ጠቅላይ ሚኒስትር አብይ አህመድ ይናገራቸው የነበሩትን ዝቅ አድርገው የሚመለከቱ የድሮ ንግግሮችን በማስታወትም የወረፈም ነበርም። በመጨረሻም ወደ ውጭ መረጃዎች ስናምራ ኢራን በሆርሙዝ ባህረ ሰላጤ ላይ ጭነት መርከብ መመታቷን ተከትሎ የአሜሪካው ጦር ማዕከላዊ ዕዝ በኢራን የድሮንና ሚሳይል ማከመቻዎች ላይ ድብደባን ፈጽሟል። ኢራን በአካባቢው በሚገኙ የአሜሪካ ይዞታዎች ላይ በአጸፋ ጥቃት መፈጸሟን አስታውቃለች። በተያዘም በአሜሪካ አሸማጋይነት ሁለቱ ሀገራት የጋራ ሉዓላዊነት የሚያከብር ባለ 14 ነጥብ የስምምነት ማዕቀፍ ተፈራርመዋል። ይሁንና ከእስራኤል ጋር እየተዋጋ ያለው የሂዝቦላ ታጣቂ ቡድን የዚህ ስምምነት አካል አለመሆኑ በደቡብ ሊባኖስ ያለውን የተኩስ አቁም ስጋት ላይም ጥሎታል ተብሏል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩ መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።